ፖለቲካ ነው ፖለቲካ ነው ራሳችን የምንለውን እንበል ያለነው ሰኔ ወር ላይ ነው። መንግስት ለመፈንቀል ሲባል ባለፉት 7 ዓመታት እንደ ሀገር ይሄድንባቸው መፈንቅለ ሀገር፣ መፈንቅለ ሰው፣ መፈንቅለ ሰላም ይህ ሜዳ ወይ ደግሞ እጃችን ላይ የምንይዘው የማህበራዊ ሚዲያ ላይ የምንጠቀማቸው ነገሮች በሙሉ ሀገር ለማፍረስ እያዋልናቸው ነው። ከአማራ ክልል እስከ አዲስ አበባ ክልል ተናቦ የነበረው መፈንቅለ መንግስት እንዴት ተካሄደ? በተለይ ደግሞ ዲያስፖራ ነን በሰለጠነው ዓለም ነው የምንኖረው የምንል ሰዎች ጥያቄያችን ሰላም ነው። ሰላምን እናወግዛለን፣ መፈንቅለ መንግስትን እናፍቃለን፣ ጦርነት ይቁም ብቻ የሚል አፋዊ አገልግሎት መስጠት የመድረኩና የአዘጋጆቹን ስያሜ ብቻ እናጠይቅ። ቅድም እንዳልኩት ፒስፉል ፖለቲክስ ለማሳመን ተብሎ ጣር ፍዳ ቢታይ ተንታኝ ሊሸፍን ሊዋሽ ቢሰቃይ አለቱ ባሸዋ ተራራው በጠጠር ይጋረዳል ወይ? የታዘብነውንና የታዘብናቸውን ለታሪክና ለእውነት ስንል እንመዘግበዋለን፣ እንዲህም እናጋረዋለን። ከመንግስት መውረድ በላይ ሀገሪቱን ወደ መፍረስና ወደ መጥፋት ይመራት የነበረ አደገኛ ሴራ ነበር ብዬ እከራከራለሁ። የተፈነቀለችውማ ሀገራችን ነበረች። በዛ ሂደት ውስጥ ደግሞ ሀገራችን እየጸናች የመምጣቷን ልክ ማየት እንችላለን። ሙድካስናን እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ተመልሰዋል። እንግዲህ አሁንም ሰበር አብረን እንብረር ልንል ነው እያልኩ እሱ እኮ ነው እሱ ራሱ ምን ያደረገው እሱ ነው። በቃ እሱ ምን በቃ እሱ ነው እሱ ራሱ ነው ራሱ አብይ ነው ራሱ ምን አደረገ ነገርኩ። በቃ እሱ ነው እሱ ራሱ ነው። ምን የሰራው ምንም ተሰራ ምንም አልሰራ እሱ ነው አልኩ። እሱ ነው በቃ ራሱ ነው ራሱ እሱ። እሺ ከዚያስ ራሱ ነው ምንም ጥርጥር የለንም። ምኑ እሱ ነው በቃ በጠቅላላው ምን እሱ ራሱ ነው አልኩ። ምን ጭቅጭቅ ይፈልጋል? ምንም ጭቅጭቅ አያስፈልግም። ራሱ ነው። አሁንም ተቋረጠ መሰለኝ። እሱ ነው ራሱ ነው። ሰበር አብረን እንብረር ይቀጥላል። አሁንም የሰሙትን የተነገራቸውን እየተፈራረቁ ወደ እኛ ያደርሳሉ። እኛም ሰበር አብረን እንብረር እያልን ወደ እናንተ እናደርሳለን። እሱ ነው። ተመልሰው ከገቡ እናገናኛችኋለን። አብራችሁን ቆዩ። ሙድካስናን እንደ ሙዳችን የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ሰላም የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ? ሜዳው እንግዲህ የእነሱም የኛም ነው። እነሱን አስተናግደን እኛ ተመልሰን መጥተናል። እንግዲህ ፖለቲካ ነው ራሳችን የምንለውን እንበል። ለማንኛውም ከመርዶ ወይ ደግሞ ከአልቃሻ ዜማ ለቅሶን እንደ መሸጋገሪያ ሙሾን እንደ መሸጋገሪያ ከመጠቀም ይልቅ ምናልባት እንዲህ ያሉ እውነታዎችን እንደ መሸጋገሪያ ብንጠቀም ፋታ እየወሰድን ብንሄድ ፖለቲካው ራሱ እንጨት ብለዋል ብለን ነው እንግዲህ እቺን ወደ እናንተ ያደረስ ነው። ዛሬ ደጋግመን እንግዲህ ስንለው እንደነበረው ያለነው ሰኔ ወር ላይ ነው። መፈንቅለ መንግስት ለማካሄድ መንግስት ለመፈንቀል ሲባል ባለፉት 7 ዓመታት እንደ ሀገር ይሄድንባቸው መፈንቅለ ሀገር፣ መፈንቅለ ሰው፣ መፈንቅለ ሰላም፣ መፈንቅለ ሁሉ ነገራችን የመፈንቀል ትግል እየተካሄደበት በተለይ ሰሞኑ የአደገኛው የዚህ ዘመን ጦርነት ያለው እዚህ ሜዳ ላይ ነው። የሚዲያ ጦርነት ነው እየተካሄደ ያለው እንደ ዓለምን በተለይ ደግሞ እኛ ሀገር ላይ ባልነቁት ሀገር ላይ ይህ ሜዳ ወይ ደግሞ እጃችን ላይ የምንይዘው የማህበራዊ ሚዲያ ላይ የምንጠቀማቸው ነገሮች በሙሉ ሀገር ለማፍረስ እያዋልናቸው ነው። አሁን ያለው የምንረግመው ቀውስ ላይስ እንዴት ደረስን? እኔ ከመፈንቅለ መንግስቱ በላይ መፈንቅለ ሰው፣ መፈንቅለ ሰላም፣ መፈንቅለ ሀገር ላይ ያካሄድ ነው የተካሄደው ስራ ይበልጣል ይገዝፋል ብዬ አስባለሁ። ለዚህም ምናልባት አሁን ሰኔ ወር ላይ ነው የምንገኘው። ከአማራ ክልል እስከ አዲስ አበባ ክልል ተናቦ የነበረው መፈንቅለ መንግስት እንዴት ተካሄደ? የዚህ መፈንቅለ መንግስት ስሩ መሰረት ውስጥ ምንድን ነው? በዚህ ውስጥ እኛ የሚዲያ ሰዎች ወይ ደግሞ እንደዚህ ጋር ቁጭ ብለን የምናማረር ሰዎች የነበረን ድርሻ ምን ይመስላል? የትግራይ ጦርነት አሁን ትላንት የመጣ ነው። ከዛ በፊት እንዴት ነበር እኚህ ጦርነቶችን የጋበዝ ነው? እኛ ግንቦት ወርን ክረምትን ዝናብን እየጠበቁ የሚመጡ ፖለቲከኞች እንዴት ነው ከዛ በኋላ እንዲህ ያሉ ሙከራዎችን እንዲህ ያሉ አስነዋሪ ልምዶችን ፋሽን ያደረግነው? እንዴት ነው
ዛሬን ከማየታችን በፊት አሁንም ትንሽ ወደ ኋላ ሄጄ ባለፈው እንደጀመርኩላችሁ አሁን የተጀመረ ጉዳይ ላለመሆኑ በጣም ሁነኛ ማሳያ እንዲሆን መፈንቅለ ሀገር፣ መፈንቅለ ሰላም፣ መፈንቅለ ሰው፣ መፈንቅለ ህዝብ ያካሄድንባቸው የለውጡን የመጀመሪያ ዓመታት የሚያሳዩልኝን ጽሁፎች ወደኋላ 5-6 ዓመት ሄጄ ልጠቅስ ልመዝ ፈልጌያለሁ። ዛሬ በጣም ከኛ ጋር ስለሚያዙ በተለይ ደግሞ ዳያስፖራ ነን፣ በሰለጠነው ዓለም ነው የምንኖረው የምንል ሰዎች፣ በሰለጠነው ዓለም ቁጭ ብለው ሚዲያ የከፈቱ ሰዎች፣ በሰላም ስም የሚነግዱ ሰዎች ዛሬ ያለው መከራ ላይ ዛሬ ያለንበት የቆምንበት ሰኔ ላይ እንዴት አደረሱን የሚለውን በጣም ሁነኛ ማሳያ ይሆናል ስላሰብኩኝ እነኛን ሶስት ጽሁፎች መዘን እናያቸዋለን ማለት ነው። ግን ከዛ በፊት አሁንም ጥያቄያችን ሰላም ነው። ስለ ሰላም እየዘመርን ነው። በሰላም ስም ግን ሰላምን እያጠለሸን ነው፣ ሰላምን እየደፈቅን ነው። ለዚህ ለምሳሌ ሴንተር ፎር ፒስፉል ፖለቲክስ የሚል አንድ ተቋም ምናልባት ስሙን በትክክል ካልጠራሁት ይቅርታ ጠይቃለሁ። የሰላማዊ ትግል ወይም የሰላማዊ ፖለቲካ ማዕከል የሚል ነገር መስማት እንዴት እንደሚያስደስት በጣም ግሩምና አስፈላጊ ጉዳያችን በተለይ ደግሞ ለእኛ እንደ ሀሳብ ሜዳ እንደምታውቁት ወደ ጉዳይ ከመግባት በፊት ይሄንን ጉዳይ ሳያደንቁ ማለፍ በዚህ ጉዳይ ላይ ያለን መነቃቃት ወይ ደግሞ የምናደርጋቸው ውይይቶች መሳሳት እኔ ምናልባት ማህበራዊ ሚዲያ ላይ በጣም ስለማልገባም ይሆናል እንጂ የሚያስደነግጠው ልማዳችን ሊታይ ይችላል። ሰላምን እናወግዛለን፣ መፈንቅለ መንግስትን እናፍቃለን። እንዲህ ያሉ ውብ ነገሮችን ደግሞ ስንፈነቅል የምንኖር ለመሆናችን እርግጠኛ ነኝ። ብዙ ማህበራዊ ሚዲያ ተጠቃሚ በሆን እዛም እንዲህ ያለ የተቀደሰ ሀሳብ ሲደበደብ ሲቀጠቀጥ ልናይ እንችላለን ማለት ነው። በተለይ እኛ እንደ ሀሳብ ሜዳ ደግሞ የሰላም ጋዜጠኝነት የማንደራደርበት መርሃችን ነው ስንል እንዲህ አይነት ተቋም ሲመጣ ኢትዮጵያ ውስጥ ዘራፍ ጀብደኝነት በነገሰበት ማህበረሰብ ውስጥ ሴንተር ፎር ፒስፉል ፖለቲክስ የሚል ነገር በማዕከል ደረጃ በሴንተር ደረጃ ተቋቁሞ ማየትን ያህል በጣም ያስደስታል። ግን በሰላም ማጣት ለምትማቀቅ ወይ ደግሞ እየማቀቀች ላለች ሀገር በዛም ለምናለቅስና ለምንወቃቀስ ሚዲያ ላይ ሰላም አጣን ሰላም ይምጣ እያለን በሰላም ስም ለምንነግድና ሰላምን ስሙን ዳግመን ለምንጠራ ሰዎች ይህ ተቋም ከሰሞኑ በትግራይ ላይ እንግዲህ ጅማሬውን ወይ ደግሞ ጉዞውን አንስቷል ወይ ደግሞ በዛ ላይ ሰፊ ውይይት አካሂዷል። በትግራይ ሰላም ልማትና ዲሞክራሲን ከትግራይ አንስቶ ወይ ደግሞ ከትግራይ አንጻር ለማየት ሞክሯል። በኋላም ደግሞ በአማራ ክልል ሰልፍ ተካሂዷል አይደል? ከትላንት ወዲያ አካባቢ ይመስለኛል የተካሄደውና እነኚህ ነገሮች በልኩ ትኩረታችንን ስበው ይሆን ወይ ብዬ ጠይቃለሁ። ግን ከማንም በላይ ራሴን ነው የምጠይቀውና ወይ ደግሞ ካልሳቡስ እንዴት ሳይስቡ ቀሩ? በጣም የሚያስቆጭም የሚያስደነግጠው እውነታችንን በነገራችን ላይ ሌላ ቦታ ከመፈለግ ሌላ ቦታ ከማሰስ እዚህ ውስጥ መፈለግ በጣም አስፈላጊ ነው ብዬ አስባለሁ። ግን ምናልባት ትኩረታችንን ካልሳበ ወይም ደግሞ የሚያስቆጭ የሚያስደነግጥ ከመሆኑን ባለፈ እንዲህ ያለው ጉዳይ ወይ ደግሞ እንዲህ ያሉ እድሎችን ያለመጠቀም ወይ ደግሞ እንዲህ ያሉ ተቋማትና እንዲህ ያሉ ውይይቶች እንዲህ ያሉ ጅምሮችን ዋጋቸውን ካለማወቃቸው ባሻገር ማንነታችንንም ወይ ደግሞ የፖለቲካችንን ማንነት የፖለቲካችንን መልክ ገላጭ ነው ብዬ አስባለሁ። ከዚህም በላይ ይኸው ማንነታችን ወይ ደግሞ የበለጠ በዚህ እንዲህ ባሉ ጉዳዮች አለመሳባችንና ጀብደኝነታችንን ጦረኝነታችንን ከመግለጹም ያንን ከመግለጹም በላይ ደግሞ የዚህን ተቋምና እንዲህ ያሉ ወይ ደግሞ የሰላማዊ ፖለቲካ የሰላማዊ ትግል መድረኮችና ስራዎች ከምንም በላይ ተገቢነታቸውን ያስረግጥልናል። እንዲህ ላሉ ጉዳዮች እንዲህ ላሉ መድረኮች ትኩረት የማይሰጠን ከሆነ ከዛም አልፎ እንዳልኩት ማህበራዊ ሚዲያ ላይ ስለማልገባ እንጂ ብገባና እዛ ሲወቀስ የምናየው ከሆነ እንዲያውም እንዲህ ያለ ተቋም ይበልጥ በዚህ ሀገር ላይ እንዲህ ያለ ውይይት ይበልጥ አስፈላጊ ለመሆኑ በጣም ማሳያ ነው። ፒስፉል ፖለቲክስ ጓዶች፣ ፒስፉል ፖለቲክስ ብሎ ኢትዮጵያ ውስጥ መቆም አይኖ ግን ጀግንነት ነው። በጣም አርበኝነት ነው ብዬ አስባለሁ። ጀብደኝነት አላልኩም፣ አርበኝነት። ጀብደኝነትን ማንም ማይክና ብዕር ምራቅና ምላስ ያንጠለጠለ ሁሉ የሚያደርገው ስለሆነ ማለት ነው። ምክንያቱም ፒስፉል ፖለቲክስ ያልቻልንበት እንደ ሀገር ፊደል የቆጠርንም ሰዎች ሚዲያ ላይ ያለን ሰዎችም እንዲሁ ፖለቲካ ትግል ያዝን ሰዎችም ያልቻልንበት ግን ደግሞ የግድ የሚያስፈልገንና መሰረታዊ የሆነ ጉዳይ ከገባንበት አሁን ሀገሪቱ ካለችበት ቅርቃር መውጫዋ እንደ ዘመኑ ሰው እንደ ዘመናዊ ሰው እንደ ዘመን እንደ ሰለጠነ ሰው ከዚህ ዘመን ጋር እፎካከራለሁ እንደሚል ሰው መቆሚያችንም ጭምር ነው። በመድረኩ የተገኙትን ሰዎች ማንነት ማየት ሌላ ወደ ራሱን የቻለ ወደ ብዙ መስመር የሚወስደን እንዳለ እንደተጠበቀ ሆኖ ግን ሴንተር ፎር ፒስፉል ዲሞክራሲ ብሎ መምጣት በጣም አስገራሚ ነገር ነው። ምን ማለት ነው ይሄ? በሀሳብ ላይ የተመሰረተ ሰላማዊ የፖለቲካ ትግል እየተባለ ነው። ይህን አለማድረጋችን በምን ያህል ጎዳነ፣
በምን ልክ እኛ ኢትዮጵያውያንን ጎዳን? ከዚህ መራቃችን አይደለም ወይ እዚህ ሁሉ ጥንቅት ውስጥ ያቆየን ያቆመን የሚለውን ስናይ የዚህ ተቋም አስፈላጊነት የበለጠ ይጎላል። የዚህ መሰል መድረክ የዚህ አይነት ውይይቶች በጣም ይጎሉብናል። ስለዚህ ጦርነት ኢትዮጵያ ውስጥ ይቆማል፣ ጦርነት ይቁም ብሎ ማለት እኔ ብዙ ጊዜ እንደምለው አስቂኝ ነው። ኢትዮጵያ ውስጥ ጦርነትን ማቆም ይቻላል ሲጀመር ብዬ ጠይቃለሁ። እንዲሁ ዝም ብዬ ትንሽ ለመሳሳት ብዬ እንጂ ኢትዮጵያ ውስጥ ጦርነትን ማቆም ይቻላል ብዬ አላስብም። ነገራችን ላይ ጦርነት ይቁም ከሚል የፖለቲካ ንግድ ወይ ደግሞ አፋዊ ሰርቪስ የአፋዊ አገልግሎት እየሰጡ በሰላም ስም ከመሸቀጥና ከመሸቀል ኢትዮጵያ ውስጥ ጦርነትን የምር ማቆም ይቻላል ወይ? ለምንድን ነው ኢትዮጵያ ውስጥ ማቆምስ የማይቻለው ብሎ መጠየቅ ያስፈልጋል። ለዚህም ነው ወደ ትክክለኛው ማንነታችን ተመልክተን የምር ጦርነትን ወደሚያስቀረው ነጋችን ወይ ደግሞ ዛሬ ዘመናዊ ዓለም ላይ አወዳድሮ ዘመናዊ ሰው ዘመናዊ ሀገር የሚያደርገን ወደ ፒስፉል ፖለቲክስ እንምጣ ማለት የሚያስፈልገው። ይህን ስንረዳ ስንመረምር ጦርነት በቃ ማለት በዚህ አለማወቃችን ውስጥ እንግዲህ ለብዙ ጦርነት ነጋዴዎች እንዲመቻቹ በአግባቡ ይህን ጉዳይ ሳንረዳ ይህን ጉዳይ ሳንመረምር እንደሚያስፈልገን ሳንረዳ ጦርነት ይቁም ብቻ የሚል አፋዊ አገልግሎት መስጠት በጦርነት ስም ለሚነግዱትም ጦርነት ህልውናቸው ለሆኑትም መመቻቸትና ሀገሪቱንም ለዛ ከማመቻቸት ያለፈ ነው ብዬ አላስብም። ስለዚህ የተነገረውን ነገር ሁሉ እንዲያው እዛ መድረክ ላይ እንተውና የመድረኩና የአዘጋጆቹን ስያሜ ብቻ እናጠይቅ። ቅድም እንዳልኩት ፒስፉል ፖለቲክስ በራሱ ወደ ብዙ መንገዶች የሚያደርሰን ነው። በሌላም በኩል ደግሞ ተሳታፊዎቹ እዛ አካባቢ ላይ ምን ተናገሩ? ከተሳታፊዎቹ ቃልና ከተሳታፊዎቹ በላይ የታደሙት ሰዎችን እንዲው ቃላቸውን እንቶ የተናገሩትን እንቶ ብንል እነኛ ሰዎች ማንነት ትላንትናቸውና የዛሬ መገኛቸውን ብቻ ብንፈትሽ ወደ ብዙ መስመር የሚወስደን ወደ ብዙ አስደንጋጭና ቆም ብለን እንድናስብ ወደ መፍትሄውም እንድንመለከት ወደሚያደርጉ መስመሮች ይወስዳል ብዬ አስባለሁ። እሱ ብቻ ትልቅ እርምጃ የሚሆነ ደግሞ አራማጅ የሆነ መልስ የሚሰጥም ይመስለኛል። እነ አረጋዊ በርሄ፣ እነ ጌታቸው ረዳ፣ ኬሪያ ኢብራሂም፣ እነ ጀነራል ዮሐንስ ነበሩ እዛ መድረክ ላይ። እንዲሁ በሌላ በኩል ደግሞ ደረጀ ገረፋንሳይ ነበረ። እነኚህን እዛ መድረክ ላይ ቆመው ትላንት ከነበሩበት ዛሬ የቆሙበት ቦታ ላይ ትላንት የሚሉትና ዛሬ የሚሉትን ነገር ብቻ እንዲያው ከአፋቸው የወጣውን ነገር ተን ሰዎቹን ብቻ በማየት ወደ ብዙ መስመር መድረስ እንችላለን። ይሄ በራሱ ሌላ ጊዜ ወደምናነሳው ወደ ብዙ ጉዳያችን የሚወስደን ነው። ሴንተር ፎር ፒስፉል ፖለቲክስ እንዴት ደስ ይላል! አዎ ጦርነትን የምር ማቆም የምንፈልግ ከሆነ እንዲህ ባሉ ነገሮች መደንገጥ፣ እንዲህ ባሉ ነገሮች መገረም፣ እንዲህ ያሉ ነገሮችን መመርመር፣ እንዲህ ላሉ ነገሮች ጆሮ መስጠት ያስፈልጋል። ከዛ ባለፈ ግን ይሄ ጦርነት ይቁም የሚል ሊፕ ሰርቪስ የሰጡ ለጦረኞቹ የበለጠ ፈረስ ሆኖ መጋለብ፣ ጦርነት ይቁም እያሉ በጦርነት የመቆመር ስራ ካልሆነ በስተቀር ሌላ ምንም ሊሆን አይችልም። በእውቀትም ደግሞ የምር ጦርነት ይብቃ፣ ፒስፉል ፖለቲክስ ፒስፉል ትግል መጀመር አለበት ብለን ካለን ቆመን የምር በሱ ጉዳይ ላይ ማውራት፣ በሱ ጉዳይ ላይ እንደ ተቋም ቆመን መስራት አለብን። እንደ ባለሙያ ቆመን እዛ ላይ በባለሙያ ቋንቋ ማውራት መጀመር አለብን። ስለዚህ እንዴት እንዲህ ያሉ የሰላም ጉዳዮች ትኩረቶቻችን ሳይስቡ ቀሩ ብዬ ስንደረደር ወደ ዛሬ ጉዳይ መፈንቅለ ሰላም፣ መፈንቅለ ሰው፣ መፈንቅለ ሀገር ነው ያካሄድ ነው። እዚህ ሀገር ላይ ከመፈንቅለ መንግስቱ በፊትና በላይ መንግስት ለመፈንቀል ብለን እኚህ ዋና ጉዳዮቻችን በሙሉ ስንፈነቅል ነበረ። ለዚህ ማሳያ እንዲሆን በተለይ ደግሞ በእኛ ሙያ ውስጥ ያለን ሰዎች ከለውጡ ማግስት ጀምሮ ምን ስንሰራ ነበር የሚለውን ለማየት ነው። እንግዲህ ዛሬ እነኝን 3 በጣም የምወዳቸው ማንነታችንን ሰላም የመገዝገዛችንን ልክ የሚያሳዩልኝ ያልኳቸውን ጽሁፎች ያመጣውላችሁ፣ ያውም እዛው ሰለጠነ የሚባለው ሀገር ላይ ቁጭ ብዬ ወዳጆቼን ባልደረቦቼን እየታዘብኩኝ የሆነውንና ከአማራ ክልል እስከ አዲስ አበባ የተዘረጋውን የመፈንቅለ መንግስት ሙከራ ያየሁበት መነጽር ነው። ያን መነጽር ነው እናንተ ማጋራው። አብራችሁን ቆዩ። ሙድ ካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር። ቦልድ የሆኑትን አወይ ድንቁርና አቤት ትህትና እላለሁ። የገባንና ያልገባን ወይ ደግሞ የገባቸውና ያልገባንን ለይቼ ሳይ በዘራፍና ዘራዊ ፍልሚያ ላይ የተሰማራ ነውና ቅድም ስገባ እንዳልኩት ደግሞ ፒስፉል ፖለቲክስ ብለው በተቋም ደረጃ የመጡ
የምርም ጉዳዮቹ ገብቷቸው ማውራት የጀመሩትን ሳይ ወይ ደግሞ ጦርነት እንዴት ያለ አስከፊ መሆኑ በተግባር ገብቷቸው ከዛ የወጡትን ሳነጽር ማለት ነው። ለማንኛውም መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው እያልን ብንሄድ አስታውሳለሁ ይህን ጽሁፍ እዛው ዛሬ ቆመው በሽግግር መንግስት ስም ኢትዮጵያን ካልነቀነቅን መንግስትን ካልፈነቀንን የሚሉ ሰዎች የእኛን ሙያ የእኛን ጓደኞች ተጠቅመው እንዴት ሀገር እየገነጠሉ እየነቀነቁ እንዳሉ ያሳየውበት ነው። ስነሳም እንዲላለሁ ለማሳመን ተብሎ ጣር ፍዳ ቢታይ ተንታኝ ሊሸፍን ሊዋሽ ቢሰቃይ አለቱ ባሸዋ ተራራው በጠጠር ይጋረዳል ወይ? አዎ እንደ ማስታወሻ ብዬ እነሳለሁ። እንደ ሀገር ነገሮችን በቶሎ ሳንሰንድ የመርሳትና ጉዳዮቻችንን ለተወሰኑ ሰዎች ወይም ደግሞ ቡድኖች ጨርሶ የመተው ችግር አለብን። ከሰሞኑ በሀገራችን ላይ የተከሰተውን ትልቅ ችግርም በዚሁ መልኩ የረሳነውና የተወሰኑ ስብስቦች እንደፈለጉ አብኩተው አድበስብሰው እንዲተዉት ፈቅደን የረሳነው ይመስለኛል እላለሁ። እንግዲህ ያኔው የመፈንቅለ መንግስት ሙከራው ማለት ነው፣ የሰኔ 15ቱን ቀውስ ማለት ነው። ማስታወሻው ልክ ዛሬንም የሚያሳይ ይመስላል። እነኚህ ጉዳዮችን በአግባቡ ሳንመረምራቸው ስለተራመድን ስለተጓዝን ይመስለኛል ዛሬ ማንም ቅድም ስንነሳ ያልነው አይነት የተራ ድራማ መጫወቻ ያሆን ነው ማለት ነው። ስለዚህ መርሳታችን ለመራመድ ቢሆን ባልከፋ፣ ግን የምንሄደው ቶሎ ሌላ ችግር ወደ መፍጠር መሆኑ ነው ክፋቱ። የእኛን ባህሪ ጠንቅቀው ተረድተዋልና እነርሱም ከምላሳቸው እስከ ፌቡ ገጻቸው፣ ከቲቪና ሬዲዮ መጠይቃቸው እስከ ውይይታቸው፣ ከጋዜጣ እስከ መጽሔታቸው ባገኙት ቀዳዳ ሁሉ ግመል እየጎተቱ ያሳልፋሉ። የዘርፉ ባለሙያ የሆንን እኛ ደግሞ የዘርፉ ባለሙያ ሳይሆኑ ለሚያቦኩ ወይ ደግሞ እያቦኩ ላሉት ተአምረኞች ወይም ደግሞ ታላላቆቻችን ናቸው ብለን ብንተዋቸው በልጅ ስራቸው ሀገር ማፍረሳቸውን ሙያዬ ብለው የሙጥኝ ብለው ተያይዘውታል። ስለዚህ ታናናሾቻቸው የታዘብነውንና የታዘብናቸውን ለታሪክና ለእውነት ስንል እንመዘግበዋለን፣ እንዲህም እናጋረዋለን። ከመነሻው የአብዛኞቻቸው ለቅሶ ምንጭ የሁነቱ ስም ወይም ስያሜ ነበርና እስኪ ትዝብታችንን በጥያቄ እንጀምርላቸው። መፈንቅለ መንግስት የሚለው ቃል በዛባችሁን? ምናልባት ፈጻሚዎቹ ሊያደርጉ ያቀዱትን ነግረዋችሁ ከነበረ ከጥበቃችሁ አንጻር አንሶባችሁ ነው የሚሆነው። እንግዲህ ሕግና ሐቅ ካልቀደማችሁ ወደፊት ለታሪክ የነገሯችሁን ስለምትጽፉት ያኔ ሙሉ ታሪኩን እናነበውና ከጎናችሁ እንቆም ይሆናል። ብቻ ለመጽሐፋችሁም ጎፈንድሚ ሰብስቡልን አትበሉን እንጂ ችግር የለም። ለነገሩ ልክ ናችሁ። ነገርየው መፈንቅለ መንግስት አልነበረም። እቅዱ ጥቃቱም መንግስትን ለመገልበጥ አይደለም ብዬ እከራከራለሁ። ከመንግስት መውረድ በላይ ሀገሪቱን ወደ መፍረስና ወደ መጥፋት ይመራት የነበረ አደገኛ ሴራ ነበር ብዬ እከራከራለሁ። ስለዚህ በቃሉ ልክ እኔም እንደናንተ አልስማማም። ሐረጉ አንሷል። መባል የነበረበት መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው፣ መፈንቅለ ጀግና ነበር ብዬ አምናለሁ። ጭራሽ ከፈጻሚዎቹ ንግግርና ቃል እየተዋሳችሁ የጋዜጣና መጽሔት ርዕሰ አንቀጽ እስከ መጻፍ ያደረሳችሁ መፈንቅለ መንግስት በየመንደሩ አይደረግም የምትል ስትታይ ትርጉም ያላት የምትመስል ግን ስትቀርቧት ባዶ አባባል ነበረች። መፈንቅለ መንግስት የሚያስብለው እኮ የድርጊቱ ፍጻሜ ዕቅድና መዳረሻ እንጂ መነሻው ስፍራ አይደለም ጎበዝ። ከመንደር ቢነሳ የት ይደርሳል ነው ዋናው መመለስ ያለበት ጥያቄ። እንዴት መሰላችሁ? የአማራ ክልል መሪዎችን የገደለው ቡድን ከተቀረጸ ድምፁ እንደሰማነው በነጋታው መግለጫ ሊሰጥ ያቀደ፣ ያው በክልሉ ጸጥታ ክፍል የሚመራ ቡድን ስልጣኑን እንደያዘ ቢያውጅ የከተማው ህዝብ ይረጋጋል? አሜን ብሎስ ይቀበላል? የዞኑ ህዝብስ? የክልሉ ህዝብስ? ክልሉን በሰሜን ደቡብና ምስራቅ የሚያዋስኑት የሀገራችን ህዝቦችስ? ክልሉን በምዕራብ የሚያዋስነውና አጣብቂኝ ውስጥ የገባው የሱዳን ህዝብ ዝም ብሎ ይቀመጣል? የታጠቀ ከተማና የገጠር ህዝብ ያለበት ክልል ነው። መሪው ሲገደል መሳሪያውን ይወለውላል ወይስ ይጥለዋል?
እነኚህ መጠየቅ ያለባቸው ጥያቄዎች ናቸው። ምናልባት የመንግስት ጥንካሬና መለኮታዊ ጣልቃ ገብነት ጭምር አግዞን ትርክታችንም ተለያይቶ ተረፍን እንጂ የተፈነቀልነውስ 100 ሚሊዮናችንም ነበርን። የተፈነቀለችውማ ሀገራችን ነበረች። እናንተ ከሁሉ ቀድሞ ያስጨነቃችሁ ቅንጦቱ ነው። በጦርነት ውስጥ አረማመድ የማሳመር አጉል ቅንጦት፣ ድርጊቱን የማሳነስ ስያሜ አልባ የማድረግ ባዶ ሴራ። አብኤት የተንታኝ ተብዮቹና የመሰሎቻቸው ድካም፣ ድንቄም ትንታኔ፣ ድንቄም ጋዜጠኝነት፣ ድንቄም አስተዋይነት፣ ድንቄም ባለህሊና፣ ድንቄም የሀገር ተቆርቋሪ፣ ድንቄም ኢትዮጵያዊ የሚያስብል አሳፋሪ ሥራ ነበር። የእስከ ዛሬው ከቅድመ እስር እስከ መፈታት ጀምሮ የመጽሔትና ጋዜጣ ስም የቀያየራችሁ ስታጠጡን የነበረው የተጠመቀው ለካ በዚህ መንገድ ነበር። ለካስ ይጋርደናል ያልነው ትንታኔያችሁ ደህና ዝናብ አልገለጠው ኖሯል ብለን እዚህ ጋር አንዲት ሁነኛ ማሳያ እናመጣለን። በካፊያ መጋለጥ ላለው ቀጥዬ ሙድ ካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ሙላ ናስሩዲን ታውቁታላችሁ እንግዲህ። እናም በዝናብ የታጠፈ ጃንጥላውን ይዞ እየሮጠ ሲሄድ ያየ ሰው ለምን ነው ጃንጥላህን የማትዘረጋው ሲሉት ጃንጥላ አይሆንም ቀዳዳ ነው አለ። ቀዳዳ መሆኑን እያወክ ለምን ያስከው? እኔ እኮ ዝናብ የሚዘንብ አልመሰለኝም። ለካ ቀደዳችሁ ቀዳዳ ነበር እላለሁ። ይዛችሁ ስትዞሩ ባለ ጃንጥላ ናቸው ያስባለን ፈታኝ ዝናብ ቸግሯችሁ ነበረ። በካፊያ መጋለጥ ይሏል። ይህ ነው ሲጀመር ከክስተቱ ግዝፈት በላይ በተራ ስያሜ የማጀብ ባዶ ትንተና መጠመድ። የሁለቱም ከተሞች ድርጊትና ክስተት ለመነጣጠል የሄዳችሁበት ርቀት ከድርጊቱ ውግዘቱ መፍጠኑ ሰውነታችሁን ፍጹም ያጠራጥራል። የክልል ፕሬዚዳንትና ኢታማዦር ሹም በየሳምንቱ ሲሞትባት የኖረች ሀገር ነው ያስመሰላችኋት። በሰዓታት ልዩነት ውስጥ የተከሰቱ ሁለት እጅግ አስደንጋጭ ግድያዎችና መገናኘታቸው እንኳን በቅጡ ሳይረጋገጥ ለመነጣጠል መሞከር ምን ያስጠረጥረናል? ጉዳዩን በመጽሔትና ቃለመጠይቅ አቅርቡት የተባለ ይመስል ጥያቄ እያተሙ መሸጥ፣ ሰዓረና እና አምባቸው ፍጹም የተለያዩ ሰዎች እንደሆኑ በመተንተን በአንድ አካል ሊገደሉ እንደማይችሉ ልታሳምኑን ተጣጣራችሁ። ጀነራል ሰዓረና አምባቸውን የሚያያይዛቸው ገመድ ጠፋችሁ ወይስ አልፈለጋችሁትም? ሁለቱም ከለውጥ ኃይሉ ጋር ተሰልፏል። ጀነራሉ ከጎጥ ይልቅ ሀገር በማስቀደማቸው በየሆቴልና በየክልሉ የሚሰውራቸው ነውር ስላልፈጸሙ ከለውጡ ጎን ስለቆሙ፣ አምባቸውና ጓደኞቹ የለውጥ ኃይሉን ከመጠንሰስ ጀምሮ የክልሉን ጥያቄ በእውቀትና በሕግ በሰላምና በድርድር ለመመለስ እየጣሩ ለዓመታት ሲንከባለል የነበረውን ችግር በአንድ ቀን ያውም በጉልበትና በአፈሙዝ ካልተመለሰ ባዮች ቁስል እየላጡ ቂም እያራገቡ ህዝቡ ከገዛ ወንድሞቹ ጋር እንዲባላ የሚፈልጉ ኃይሎችን ችላ ማለታቸው ነው እናንተ ልታዩት ያልፈለጋችሁት ደማቅ እውነት። የጋራ ጠላትማ መች ጠፋ? ጠላቶች ለጥቅማቸው እንደሚተባበሩማ አሁንም ዛሬም እያየን ነው። ጌታቸው አሰፋን የሚናፍቅ ዩጎዝላቪያዊ አጋጣሚ። ለምሳሌ ሩቅ መሄድ አያስፈልግም። መፈንቅለ ህዝቡ ሁሉም ህትመቶች በሚያስብል መልኩ አንድ አይነት አቋም የያዙበት አስቂኝ ትዕይንት አሳይቶናል። ገና ባልተብራራና የጋራ መግለጫ ባልተሰጠበት ሁኔታ ገራፊና ተገራፊ ሲተባበሩ ጠርጥር የምትለውን ፈሊጥ ያስታውሰኛል። ጭራሽ ተብሎ ጌታቸው አሰፋን የሚናፍቅ ፕሬስ ቆሞ የሚሄድበት ሀገር እንይ። ሃይላንድ ማንጠልጠል፣ ጥፍር መንቀል ለምን ቀረ ነው? መፈንቅለ መንግስት አይባልም? እውነት ነው፣ መፈንቅለ ሀገር ነው። ቢሳካ አጀንዳቸውን በልባቸው ይዘው ቀን የሚጠብቁ አካላት ሁኔታውን ተጠቅመው ቢንቀሳቀሱ ሀገራችን ትፈርስ ነበር። ክልላዊነት በነገሰበት፣ ክልልን እንደ ሀገር የምንቆጥርና የምንሰብክ ብዙዎች ባለንበት ሙከራው አንዲትን ሀገር ወደ ብዙ ስብርባሪዎች የሚቀይር ዩጎዝላቪያዊ አጋጣሚ ነበር። ቢሳካ እነሱና እኛ የምንባባል እልፎች ባለንበት ድርጊቱ እርስ በርስ መጠፋፋትን የሚያስጀምር ፊሽካ ነበር። ነገር ግን ዘወትር በጽሁፎቻችሁና ንግግሮቻችሁ ልታቃልሉት እንደምትሞክሩት ሳይሆን በተቃራኒው ጠንካራ መንግስትና ታማኝ ሰራዊት ስላለን ፈጣሪ ማግዞን ተርፈናል። እሾህ እየተከሉ አበባ የመጠበቅ ከዛ ከፍ ሲል ከልጅነት እስከ እውቀት
ከትጥቅ ትግል እስከ ዘመናዊ ወታደርነት በየግንባሩ ልምድና ቅስም ወስደው ሀገራቸውን ያገለግሉ፣ ከወታደራዊ ባሻገር በአስተዳደር ዘርፍ 2ኛ ዲግሪ ተቀብለው ሰራዊቱን ያዘመኑ፣ በልፋትና ጥረታቸው ሜጀር ጄኔራል በመሆን ኢታማዦር ሹም ሆነው ሀገራቸውን ሊያገለግሉ የተሰናዱ ሰው መግደል፣ በከፍተኛ ማዕረግ እየተመረቁ ፒኤችዲ ይዘው ለውጭ ጉዳይነትና ለፕሬዝዳንትነት ለከፍተኛ የፌዴራል መንግስት አገልግሎት ሲጠበቁ ያስተማረኝን ህዝብ ላገልግል ብለው ወደ ክልል የሄዱትን ሰው ከነጓዶቻቸው መግደል መፈንቅለ ሰው፣ መፈንቅለ ህዝብ፣ መፈንቅለ ሀገር ነው። ችግሩ እኮ ችግር የምንፈልግበት ቦታ ነው፣ ወደ ውጭ እንጂ ወደ ራሳችን አናይም። አይኖቻችን ውስጥ ያለውን ግንዲላ ሳናወጣ ወደ ሰዎች ጉድፍ እንሮጣለን። ብዙ ራሳችን አንሻፍነው የሚያሰቃየንን መከራ ሳናቃና መፈንቅለ መንግስት ተብሎ ባለፈው ላይ እንሟገታለን። ይሄ ከዛም በላይ ስያሜ አልባ ድርጊት ነው። ስለዚህ እንቀጥላለን። አዎ ይህ በጣም ዛሬን የሚያሳይ ሁነኛ ማሳያችን ነው። ገዳይ ስታወግዙ ምን ነው ድምፃችሁ አልጮህ አልሰማ ማለት ያስፈልጋል። እዚህ ጋር ምን ነው ድርጊቱን እንቆቅልሽ ካላችሁት ገና ባልተገለጠልንና ባልገባን እንቆቅልሽ ላይ ከመባከንና የአጥፊውን ድርጊት አሳንሶ እንዲታይ ከማድረግ በገባን ልክና በገባን ቋንቋ ድርጊቱን ማውገዝ አይቀድምም ነበር ጓዶች? ታዲያ ገዳይና አውሬ የሚያጀግን ባህላችን ገጠር ብቻ ሳይሆን ሚዲያ ውስጥ አለ ብንል ምኑ ነው ስህተት? ገዳይን በዝምታ እያሞገሱ የተሞገሰው ሲነግስ ነው የሚዲያ ነፃነት የሚጠበቀው? እኮ በምን ተአምር? አዎ ድርጊቱ ብቻ ሳይሆን የእያንዳንዳችን ሰሞንኛውም ሆነ የከረምንበት የመሐይም አጉላ አያያዛችን መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው፣ መፈንቅለ ጀግና ነው። ይህንን እሾህ እየተከሉ አበባን የመጠበቅ ግብራችን በጀመርኩት ግጥም ልክታውና በሁለተኛው ክፍል እንቀጥላለን። ለማሳመን ተብሎ ጣር ፍዳ ቢታይ፣ ተንታኝ ሊደብቅ ሊሸፍን ቢያብይ፣ አለቱ ባሸዋ ተራራው በጠጠር ይጋረዳል ወይ? ተሳክሯችሁ እንጂ እውነታው ከምናብ ጃንጥላ አያስጥልም ከጥፋት ዶፍ ዝናብ። መፈንቅለ ሀገር ብለን ቀጥለናል። እንግዲህ በክፍል 2 መፈንቅለ ሀገር ነው የተካሄደው፣ መፈንቅለ መንግስት አይደለም። የዛሬ አያያዛችንን ሁሉ እነኚህ የቀደሙ በለውጡ ማግስት የሆኑና በብዕራችን ያሰፈርናቸው እውነቶች ያስረግጡልናል። እና ምን ቀጥል? የሚዲያ ጦርነት ነው የተከፈተብን፣ ሚዲያው ነው የባለገው፣ ማይኩን ነው መባለግ ያደረግነው ለሚለው ማሳያችን ነው። የሁለተኛው ክፍል ጽሑፍም ሲጀምር እንዲህ ይላል። ሚዲያ እጁን ተይዞ ይመራል፣ ይነዳል፣ ይጎተታል የሚል ወቀሳ ለዘመናት ሲሰማባት የኖረችው ኢትዮጵያችን ተወቃሿ መንግስትና መሪው ፓርቲ ብቻ ይመስለን ነበረ። ተሳስተናል። መንግስት እጁን ባነሳበት በዚህ 1 ዓመት ውስጥ ሚዲያዎቻችንን የሚመራቸውና የሚነዳቸው ከተኳሹ፣ ከጎበዝ አለቃው፣ ከገዳዩና ጥቂት ጽንፈኞች ከሚነዷቸው መንጋዎች ሲያስሱ ይውላሉ። ገዳይ ማንም ይሁን ማን የድርጊቱን አጸያፊነት ድንቄም በሚል ርዕስ እኩል ማስጮህ የፈራችሁት የትኛው አካል እጃችሁን ይዞ ቢመራችሁ ነው ያስብላል። መንግስት ነፃነት ይስጠን ስንል የከረምነው በሽፍታ ጥቅሻ እየተመራን እውር ትንተና በመጽሔትና ጋዜጣ ጠርቀን ለመቸብቸብ ኖረዋልን? የጀግና ሚዛናችንን መፈተሽ ያስፈልጋል። ከታላላቆች ሞት ይልቅ ትናንሽ ገዳዮች የማንገስ ድንቁርና። ቴዎድሮስ ካሳሁን ከእስር ቤት ሲወጣ የጻፋት አንዲት ግጥም የጀግና ሚዛናችንን ታሳይልናለች ብዬ አስባለሁ። የተደረገውን መፈንቅለ ሀገር ተከትሎ የሚዲያዎቻችንን አዝማሚያ ሳስተውል ግጥሟ ትዛለችኝ፣ በደንብ ትዛለችኝ። ፈሪ ሸሽቶ ሲድን ባፉ ሊሾምበት፣ ሺህ ገዳይ ነኝ ይላል ሺሟች በሌለበት። በየጦሩ ሜዳ በየትግሉ አቀበት፣ ጀግናው ሞቶ አልቆ ማን ይመስክርበት? የኋሊት ተኪዶም ፋኖ በዋለበት፣ ሬሳ ቢቆጠር የሞተ ካለ እንጂ በቃላቱ ጠጠር፣ አንድም ሰው ላይገኝ የሱ ጦር የወጋው፣ አላዩም ብሎ ነው ለቀሪ የሚያወጋው ይላል። ብዙ ትናገራለች። ከታላላቆች ሞት ይልቅ ትናንሽ ገዳዮች የማንገስ ድንቁርና ተነጅነት ከዚህ በላይ ከወዴት አለ? እንዲህ እያልን እዛው ጽሑፌ ላይ መጠየቄን አሁንም እቀጥላለሁ። እስኪ እናንተው ፍረዱ። እናንተስ ከእነርሱ በምን ተለያችሁ ታዲያ?
ድርጊቱ ስም ይታጣለት። ነገር ግን ድርጊቱና ጭካኔውን እንዴት ስም ሳታወጡለት ቀራችሁ? ባለውለታዎቹን የመግደሉን ድፍረት ከግብረ ገብ፣ ከሃይማኖት፣ ከህዝብ ስነ ልቦና አንጻር ለመኮነን እንደምንስ ተሳናችሁ? ለህዝብ እየሰራ ነው ትላላችሁ እንጂ ህዝቡ ያጎረሰን ነካሽ እንደሚጸየፍ ከፈሊጡ በፍጹም አትረዱም። የአማራንና የኢትዮጵያን ህዝብ እንዴት ካለው ገደል እንዳወጡትና ሊያሻግሩት ሌት ተቀን መባተላቸውን መመስከርስ ተሳናችሁ? አዎ እንዲህ ዛሬያችንም ትላንታችንም መጠየቅ አለበት። የሥልጣን ሽኩቻ የሚለውን እየደጋገማችሁ ትዘምራላችሁ። ከመሻኮታቸው በላይ ግን 9 ዓመት ታስሮ ያላገኙትንና ያልመረመሩትን ሰው አምነው ሥልጣን መስጠታቸው ብዙ አያስብልም፣ ብዙ አያዘምርም። የሚያዝኑም እንዳሉ ሆነው ማለቴ ነው። እንዴት ሞታቸው ላይ እንኳን ጨክነን ለቅሷቸውን ለማደብዘዝ ደፈርን? ለሥልጣን ታላላቆቹ አልታዘዝም ባይነቱን በምን የሞራል ሚዛን ሸፈናችሁት? እነሱ ባበሩላችሁ ብርሃን ውስጥ ቆማችሁ የብርሃን ምንጫችሁን ስላነጠፈው ጨለማ እንዴት ትወግናላችሁ? እስር ቤት ያጎራችሁ እኮ ስርዓቱ ብቻ አልነበረም። በፍጹም መግደል፣ ደም ማፍሰስ ልምዱ የሆነው የፖለቲካው ስርዓታችንም ጭምር እንጂ። ለዛ ነው ቅድም ስነሳ ፒስፉል ፖለቲክስ እንደ ተቋም፣ እንደ መድረክ፣ እንደ ትውልድ ሲቀነቀን ማየት ልብ የሚያሞቀው። አሁንም እንቀጥለው ይህን ጽሁፍ። ስለዚህ አሁንም ይህን ጽሁፍ እኔው ልቋጨው። ለውጡ የምር እየበላ ወይስ እየተበላ ስል ጠይቃለሁ። ምሁር ሆነው ሀገር እንደመምራት ክልሌን ልምራ የሚሉ ከስልጣን በላይ የሥራ ጥመኞችን እያጣ ለውጡ በላ ወይስ ተበላ? ከጎጤ ከወንዜ ይልቅ ለሀገር አንድነት ሕይወቴን እሰጣለሁ የሚል ጀኔራል እያጣ ለውጡ በላ ወይስ ተበላ? ታላቁን ወንጀልና ግድያ ለሴራ ፖለቲካ እየተደረገ ደባ ነው ብሎ ፈጥኖ አምኖ ደምድሞ አትሞ ገበያ ላይ ያወጣል። ተጠርጥረው ስለተያዙ ሰዎች ባልዋሉበት እያሉ ጥብቅና የመቆም ድንቁርና ከፌስቡክ ወደ ህትመት ሚዲያው ያወርዳል። እንዲህ ነው ተያይዞ መውረድ። እረ ስንቱን አነሰዋለሁ። ዝም ብዬ በአለቃ ገብረዋና ጨዋታ ብቋጨው ይሻላል። አለቃ ቁጭ ብለው ነው አሉ እንግዲህ ንፋስ እየተቀበሉ ሳለ ሚስታቸው ማዘንጊያ መጥታ አጠገባቸው ቆመችና ተከታዩን አለች። ዝናቡ ወዲያት ግድም ደርሷል ብትላቸው የቆምሻው አንቺ ቀናትም ለሰማዩ አንቺ ትቀርቢያለሽ አልባት አሉ። ምናልባት እንዲህ ያለ ማስረጃ እየወገናችሁ የምትከራከሩ ለወንጀለኞች የተለየ ቅርበትና መረጃ ቢኖራችሁ ነውና እኛም እንድንወግናችሁ ካማከሯችሁ ወይም ከነገሯችሁ መረጃ እስኪ ለእኛም ጀባ በሉን። ለነሱ ለገዳዮቹ እናንተ ትቀርባላችሁና አቤት ትሕትና አወይ ድንቁርና እያልን ከመፈንቅለ መንግስቱ በፊት መፈንቅለ ሀገር፣ መፈንቅለ ሰው፣ መፈንቅለ ጀግና፣ መፈንቅለ ሰላም ነው የተካሄደው እያልን በለውጡ ማግስት 1ኛ ዓመቱን የገመገምንበት መፈንቅለ መንግስት ትብታቡን ከአማራ ክልል እስከ አዲስ አበባ የተዘረጋውን ሴራ በተለይ እኛ ብዕር የጨበጥን ሰዎች፣ ማይክ የጨበጥን ሰዎች፣ በሚዲያ ስም የምንሸቅ ሰዎች የሰራነውን ጥፋት የሰራነውን ወንጀል የሸረሸርነውን እምነትና ለውጥ የሚያሳየውን ተጨባጭ እውነተኛ መረጃ አደባባይ ላይ የዋለ ጽሁፍ ነው እያጋራናችሁ ያለ ነው። የመጨረሻውን ጽሁፍ እንቀጥላለን። ሙድካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት መፈንቅለ ወይም ሽምቅ ሐሳብን ከአሳቢ የመለያ ወንፊት ትላለች። እንዴት ሐሳብን ከአሳቢ መለያ ወንፊት ይቸግረዋል እላለሁ። ገዳይም ሟችም እኛው እያልኩ ነው የሚቀጥለው። የሆነብንና የሚሆንብን ሁሉ ያሳዝናል፣ ያስቆጫል፣ ያንገበግባል። ግን ከሆነ በላይ የምናሳዝነው የምናስቆጨው እኛ ነን። እኛ የቋሚዎቹ ነዋሪዎቹ ማለት ነው። እገሌ ከገሌ ሳይባል ሁላችንም ለመወጋገዝና ለመጠቋቋም ከመሮጥ ወደ ራሳችን ብንመለከት ገና ድሮ ሰላም በሆንን ማለት ነው። ጥያቄ ይፈልጋል፣ ወደ ራስ መመልከት ይፈልጋል። በፈጣሪው በረከት በላይነት ተቦክቶ እንግዲህ በግሩም ዘነበ እስትንፋስ የዘራው እያዩ ፈንገስ አይናገረው የለ እላለሁ። ያኔ ነው እንግዲህ አንድ ጊዜ ምን አለመሰለ፣ ገዳይም ሲባል አቤት፣ ሟችም ሲባል አቤት፣ አባቶቹን የሚሰማ ጠፋ ትላለህ። አባቶቹን እየተቸ አባቶቹን እያቀለልክበት ቢንጋደድ የሚመልሱትን እያንኳሰስክበት
ትውልድ ለያዥ ለገራዥ ሳይመች መረን እንዲለቅ ልጓሞቹን እየበጣጠስክ እርቃን ያስቀረኸው አንተ፣ አዎ አንተ ራስህ። ሟች ሲባል አቤት ያልከው አንተው ነህ። ገዳይ ሲባልም አቤት የሚለው ስራህ ነው፣ የዘራኸው ነው። እስኪ ለዛሬ እንኳን ወደ ሌሎች የሚጠቁም ሌባ ጣትህን ወደ ራስህ አዙረው፣ ወደ ራሳችንን አዙረው። ሰላም የምንሰብክበት፣ ሰላም የምንነፍግበት በተለይ የኔው ባልደረቦች ሚዲያዎች ክፋት ሌት ተቀን እየሰበክ ጥላቻ በጨቅላ ሕፃናት ልብ እየዘራህ ሴራ እንደ ጦር በቀል እንዳንካሴ እያሾርክ ለኃላፊ አግዳሚው ታስጨብጥና ወጉኝ ቆሰልኩኝ እየዬ የፖሊስ ያለ ትላለ። ፖሊስ እንዲናቅ ሕግ እንዲደፈር ሁሉ ራሱ ሕግ ተርጓሚ አድራጊ ፈጣሪ እንዲሆን ስትሰብክ ትውልና የተከልከው ሹህ በቅሎ ሲወጋ የሚደርስልኝ አጣሁ እየዬ በሕግ አምላክ ትላለ። የት ያከበርከው ሕግ ያስከብርህ? መች ያከበርከው ሕግ ጥላ ከለላ ይሁነን? ሕግ ወረቀት ላይ ስለሰፈረ ብቻ ምን ዋጋ ይኖረዋል? ከሰዎች ልቡና እንዲፋቅ፣ እንዳይናቅ፣ እንዳይጣስ ልጆቻችን አፋቸውን እንዳይከፍቱበት ሀገር ምድሩ እንዲቀበለው ካልሰራን ክንዱን ሳይሆን ፍርዱን፣ ልቡን ሳይሆን ደንቡን የሚያስከብር የሕግ የበላይነት ከጓዳችንና ከቤተሰባችን ካላጸደቅን የተጻፈው ሕግ ይጠብቀን ይመስልሃል? ለምን ስለ መሞታችን ብቻ እናወራለን? የገደልንም እኮ እኛው ነን። ለጌሾ ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎሬ ወጣ እንደተባለው ካልሆነብን በቀራው ከጉዳቱ ብቻ ሳይሆን ከመጉዳቱም ጀርባ ያለነው እኛው ራሳችን ነን። የእኛ ያልነው ሲቆስል እየጮህን ሲያቆስል የምን መጋረጃ መከለል ነው? የራስን ወንጀለኛ መሸፈን ማለት ነው። የሆነ ሁሉ እንዳለ ወገንና ጎራ ሳይለየን ለፍርድ ይቅረብ እንኮን ነው ሲባል የእናንተ ይያዝ እኛ ግን ቅዱስ ነው እንዳይነካ ከተባለ ሕግ ፈረሰ። ጊዜ ይፈጅ ይሆናል እንጂ ከእኛ ባዮች ከእነሱ ተባዮች አብራክ ስር የሚወጣ ትውልድ ከሕግ በላይ ይሆናል። የሞታችን ደጋሾችም ዜና ነጋሪዎችም አንድ መሆናቸውን ስታውቅ ሕሊና ካለ የደረስንበት የዝቅጠት ጣሪያ ያቅለሸልሻል። የሚያጋድሉንም ፎቶዎቻችንን አዝለው ደረታቸውን እየደቁ የሚያስለቅሱትም ሞትን ብለው የበቀል ፍላጻ የሚወረውሩትም ሁሉም አንድ አካል። ጥይት አቀባይም ጥሩምባ ነፊና ከፈን አቅራቢም አንድ የሆነበት አገር። በዜጎች ሞት ሐዘን የምታሞቅ ሁሉ ጥይት አቀባይ እንዳልነበርክ ግን እርግጠኛ ሁን። የዘራኸው ክፉ ቃል ብዙ ገዳዮች አፍርቷልና ቋንቋና ዘር እየለየ ወገን እየመረጠ የሚጮህ ሳይሆን ሁሉንም ወገኖቼ ለሚል ሰው የሆነው ጣት የሚያስጠቁም ሳይሆን አንገት የሚያስደፋ ነው። አዎ የሆነው ጣት የሚያስጠቁም አልነበረም፣ የሁላችንም አንገት የሚያስደፋ ነው። የመንግስት ያለ፣ የሕግ ያለ፣ የፖሊስ ያለ፣ የመከላከያ ያለ ትላለህ። እኛም እስኪ በተራችን እንዲህ እንጩ። የግብረ ገብ ያለ፣ የሞራል ያለ፣ የሰው ያለ እንላለን። ሕግ ያለ ሰው አይበጅም። የአራዊት ሕግ ካልወጣ መች በሰው ሕግ ብቻ የምንቻል ሆንን። የሕግ የበላይነት ብቻ ሳይሆን የሰው የበላይነት እላለሁ። ሰውነት ከሁሉ ይበልጣል እንዳሉት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የሰው የበላይነት ይቅደም እላለሁ። ለአብሮነታችሁ እጅግ አድርጌ አመሰገንኩ። ውድ የሜዳችን ታዳሚዎች ከሀሳብ ሜዳ ጋር ነበራችሁ። የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ስነሳ እንዳልኩት ነው። ፒስፉል ፖለቲክስ ይናፍቀናል። የሰላማዊ ፖለቲካ ትግል ማዕከል የሚለው ቃል እንደ ዘመኔ ሰው ሊያስደነግጠን፣ ቆም ብለን ልንፈትሽ፣ ልናጠይቅ፣ ልንመረምር፣ ልንነቃ የሚገባበት ዘመን ነው። ጣታችን ወደ ሌላ ከመጠቆም ይልቅ ዛሬ ስላለው ቀውስ ከማውራታችን በፊት ጊዜ ሰጠነው፣ አልቻለም፣ ይውረድልን፣ ይውጣልን እገሌ ከመባባላችን በፊት በለውጡ ጅማሮ መጀመሪያ ዓመት በለውጡ ማግስት አኳኋናችን አያያዛችን ምን እንደሚመስል በዚህ 5 ዓመት 6 ዓመት ባለፈው ጽሁፍ ያውም ምድረ አሜሪካ ላይ ቁጭ ብለን የጻፍ ነው። ወዳጆቻችንን ባልደረቦቻችን አያያዛቸውን አይተን ሀገራችን ውስጥ ከአማራ ክልል እስከ አዲስ አበባ የሆነውን አይተን የጻፍ ነው። እውነቱን ለመረመረ ሁሉ ነገራችን እዚህ ውስጥ ያለ። ዛሬ ስንጀምር በድራማ መልክ የተነሳንበት እየዬ ሁሉ
ከዚህ አንጻር ስናየው ምንም የነበረ አንሶ ዘቅጦ የመጣ ለሰው ልጅ ጆሮ የሚመጥን ሳይሆን ሊያሳፍር ልንደበቅበት የሚገባ ጉዳይ አደባባይ ላይ ጌጥ ፋሽን ሆኖ ሲመጣ የማግስቱ አያያዛችን ራሱ ምን ይመስል ነበር የሚለውን በደንብ የሚያነጽርልን ነው። እዚህ ሰኔ ላይ እንደደረስን ሰኔን እየተከተሉ ቀውስ የሚደግሱት እንዴት ተራቡ፣ እንዴት እየተሸነፉ መጡ። በዛ ሂደት ውስጥ ደግሞ ሀገራችን እየጸናች የመምጣቷን ልክ ማየት እንችላለን። እውነቱን ግን እንዲህ ስንመረምር የበለጠ እየነቃን ፒስፉል ፖለቲክስ ወደምንለው የዘመናችን አርማ መሻገር እንችላለን ብዬ አስባለሁ። ስለዚህ ከመፈንቅለ መንግስቱ በብዙ የቀደመው መፈንቅለ ሀገር፣ መፈንቅለ ሰው፣ መፈንቅለ ሰላም፣ መፈንቅለ ጀግና፣ መፈንቅለ ትውልድ ነው ብዬ አምናለሁ። እሱን የፈነቀለ ሀገር ደግሞ ሀገር ነው ማለት አይቻልም። ፈጣሪ ኢትዮጵያን አብዝቶ ይባርክልን እንላለን። የሰላም ጋዜጠኝነት መርሃችን ነው። ሰላምን አብዝተን እናፍቃለን። ሰላማዊ ጋዜጠኝነት መገለጫችን የዘመኑ መልክ እንዲሆን በብዙ እናፍቃለን። ሁሉም ነገር ከሀሳብ ይጀምራል እንላለን። እሱ የሚገለጥበት ማለት ነው ፒስፉል ፖለቲክስ። ለአብሮነታችሁ እጅግ አድርጌ ያመሰገንኩ። ሰላም ለምድራችን ሁሉ እንላለን። ቸር ቆዩ። ሙድ ካስናል እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።